መዳሜ ለልጄ የተሳሳተ መድኃኒት አብልተሻታል ወይም ሰጥተሻታል ብላ መዳሟ በእንደዚህ አይነት ነገር እያስፈራራቻት ነው። በአረባት ሀገሩ መዳም ቤት ወይም ልጅ አለበት ቤት የምትሰሩ እህቶቼ ትልቅ ጥንቃቄ አድርጉ። ወደ ቪዲዮ እህታችን የደረሰባትን ችግር ሰምተን እንመለስ። እግዚአብሔር በማርያም ስድብ ምናምን ሲሆን ወይ ደግሞ የተለያየ በቃ የሚያስጠላ ነገር ሲሆን ሼር እያደረጋችሁ ታደርሳላችሁ አይደለም። ስለዚህ የኔንም ቪዲዮ ደግሞ እህታችሁ ከሆንኩኝ ለእህታችሁ ከጎኗ መቆም ካለባችሁ ይህን ቪዲዮ በደንብ ሼር እንድታደርጉልኝ እፈልጋለሁ። እኔ ሁሉ ነገር በቅቶኛል። በጣም ከባድ ሁኔታ ውስጥ ነኝ ያለሁት። ዛሬም ያው እንደተለመደው ከሴትዮ ጋር ተጣላሁ። ያው ግን እንደተለመደው የሚባል ነገር አይደለም። እሷ ቤት አልነበረችም። ልጅቷ አይስክሬም በልታ ነበርና አይስክሬም የበላችው ከተወሰነ ሰዓት በኋላ ልጅቷ ያማታል ማለት ነው፣ ቶንሲል ነገርና ደውዬም ነገርኳት። ያው እንደዚህ ልጅቷ ታማለችና ያለቀሰች ነው ስላት ይሄን መድኃኒት ማለት ነው ይሄን መድኃኒት ታውቃላችሁ ጉሮሮዋን ሲያማ ማሳፈር ትችላለሽ እባክሽ። በየቀኑ መጠራት አያስፈልግም። እኔም ደክሞኛል፣ በጣም እያመመኝ ነው። በየቀኑ እንድታስጨንቅኝ አልፈልግም፣ በዝቶብኛል ነው። አገር ቤት ለምን አትሸኝኝም አልኳት ስላት አይ አገር ቤት አልሸኝሽም፣ ልጅቷ ደህና ናት። እኔ ስጠዋት መድኃኒትም ይሄ መድኃኒት ነው እና እሱ ያለችኝ ምንድን ነው ለልጄ የተሳሳተ መድኃኒት ሰጥተሻል ብዬ ፖሊስ ጣቢያ ነው የምወስድሽ እንጂ መተባል አልወስድሽም። ከዛስ ፖሊሶች ዝም ብሎ የሚለቁሽ እንዳይመስልሽ፣ ትጠየቂያለሽ። ከዛ አንገትሽ ነው የሚታረደው። የኛ ሀገር ህግ እንደዛ ነው። አንገትሽ ይታረዳል፣ ስጋሽን ነው ሀገር ቤት እንሸኝልሽ እንጂ ዝም ብለሽ በቀላሉ አትወጪም ማለት ነው። ዝም ብሎ እንደ መጀመሪያው ማስፈራሪያ ቀላል አይደለም። ሁሌ እናንተ ፊት ማለቃቀስ ስለማልፈልግ ነው አላለም እና ቢያንስ አላለን። ያው ብዙዎቹ አሁን በከንቱ እንደዚህ ሞቱ ቀረ እንደዚህ ሆነ እየተባለ ሼር እየተደረገ ነው እና እኔም ከነሱ አንዷ እንዳልሆን በእግዚአብሔር ስም እንድትረዱኝ እፈልጋለሁ። የእውነት እዚህ ሀገር ህግ አለ፣ በእግዚአብሔር የእውነት ህግ አለ፣ ለእኛ ህግ አለ፣ የእኛን መብት የሚያስጠብቅ ካለ ቢያንስ በእግዚአብሔር ስም ከዚህ ቤት በህጋዊ መንገድ እንድታስወጡኝ እፈልጋለሁ። ቪዲዮዬን ሼር እያደረጋችሁ አድርሱልኝ። እኔ በጣም ከባድ ችግር ውስጥ ነኝ ያለሁት፣ እየተራብኩ ነው። እሷ ስራ የለም እዚህ ቤት የምትለው፣ እኔም ባለ 4 ፎቅ ነው ቤቱን ማጸዳው እኔ ነኝ፣ ምግብ የምሰራው እኔ ነኝ፣ መኪና ማጥበው እኔ ነኝ። ምንም ስራ የሚባል ነገር የሚቀረኝ ነገር የለም። ስቲል ያ ሁሉ አልቆ መጨረሻ ላይ የሚተኙበት ሰዓት ራሱ ሲደርስ ማሳጅ እነሱን አደርጋለሁ። ማሳጅ አድርጌ ልጆቼን ትላለች ሴት ልጆቿን ሁለቱን ከእንደገና ደግሞ እሷን ማሳጅ አደርጋለሁ። ሳደርግም በጣም ረዥም ሰዓት ነው ሽኝ የምትለኝ፣ ማድከም ትፈልጋለች። እኔ እና ለማን መናገር እንዳለብኝ አላውቅም። በዛ ላይ ደግሞ እየተራብኩ በባዶ ሆዴ ነው የምሰራው ብዙ ጊዜ። ስለዚህ እኔ አሁን ለማለት የፈለኩት ምንድን ነው፣ በእግዚአብሔር በእመቤቴ ሼር ያደረጋችሁ አድርሱልኝ። የሚረዳኝ አካል ካለ፣ እውነት ህግ ካለ፣ ህግ የሚያስጠብቅ ሰው ካለ እዚህ ሀገር ላይ ቢያንስ እኔን ከዚህ ቤት አስወጡኝ፣ በህጋዊ መንገድ አስወጡኝ።
እየሆነብኝ ያለሁት አልቻልኩም። ከዚህ በላይ እኔ ከሞቱባችሁ እህታችሁ አንዷ እንዳልሆን ከምትሉልኝ አሁን ብትረዱኝ ደስ ይለኛል። እባካችሁ እርዱኝ፣ እባካችሁ እርዱ። ሰላም ጤና ይስጥልኝ ውድ የተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ከቪዲዮ መጨረሻ ቢሆንም ሰላም እያልኳችሁ ያለሁትኝ ያው ሰላም ሳልላችሁ እንዳላልፍ ነው። እንግዲህ ዛሬ ይዤላችሁ የመጣሁት ከመግቢያ እንደሰማችሁትኝ አንድ እህታችን ዘሀረባት ሀገር የምሰራ ወይም ልጅ ያለበት ቤት መዳም ቤት የምሰራ እንግዲህ ልጅቷ እንዳለችው የምሰራባቸው ሰዎች ቤት ልጅቷ የሆነ ጣፋጭ ነገር አይስክሬም የሆነ ቀዝቃዛ ነገር ትጠቀማለች። በዛን ሰዓት ልጅቷ ታመማለች። እንግዲህ መድኃኒት የምታውቀው ልጅቷ ሁላችንም እንግዲህ ልጅ ስንይዝ የምናስጠቅማቸው ወይም አሰሪዎቻችን ለልጆቻቸው የሚያስጠቅሙትን መድኃኒት በዛን ሰዓት ችግር በሚደርስባቸው መድኃኒት እንሰጣለን ሁላችንም ማለት ነው። እና እንግዲህ ሴትዮዋ ልጅቷ በአጋጣሚ ያው ትታመማለች። እንግዲህ ያንን ምክንያት አድርጋ ያው እህታችንን እያስፈራራቻት ነው መዳሟ። እንግዲህ ፈጣሪ ሁላችንም ከእንደዚህ አይነት ድርጊት ከእንደዚህ አይነት ነገር ይሰውረን። ይህንን በመፍራት ይህን ሆናለሁ በማለት ይህን እንደዚህ ታደርገኛለች በማለት ስንቶቻችንን ታፍነን ያለ ነው። ስንቶች እህቶች ናቸው የውስጣቸውን ሳይናገሩ ገንዘባቸውን እየተበሉ ገንዘባቸውን እየተገፈፉ ያሉ እህቶቻችን ብዙዎች ናቸው። እንደዚህ ወደ ሶሻል ሚዲያ ወጥተው የሚናገሩትን ብቻ ነው እኛ የምናየው። እና ምንድነው እህቶቼ ልጅ ያለበት ቤት የምሰሩ እንግዲህ ጥንቃቄ አድርጉ። ማለቴ እንደዚህ መድኃኒት ለልጆች የሚሰጥ መድኃኒት ካለ መጀመሪያ እንትን በሉ። ምን ማድረግ አለባችሁ መሰላችሁ? ደውላችሁ ስትደውሉ ያንን ነገር ሪካርድ ብታደርጉት መልካም ነው። ማለቴ በኋላ የሆነ ነገር እንኳን የምትሆኑ ወደ ሶሻል ሚዲያ እንኳን ወጣችሁ ያንን ነገር ሪካርድ ያደረጋችሁትን ማሰማት ትችላላችሁ ማለት ነው። ወይም ፖሊስ መጥቶ ድንገት እንኳን ፖሊስ ደውላችሁ እንደዚህ አይነት በማስፈራሪያ ምልክት ማስፈራሪያ የምታደርጋችሁ ከሆነ አሰሪያችሁ ሪካርድ ለማድረግ ሞክሩ። እኔ አንድ ምክር የምመክራችሁ እና መድኃኒት ከማስጠቀማችሁ በፊት መጀመሪያ አሰሪዎቻችሁን ጠይቁ። መጀመሪያ ሄዳችሁ ያ መድኃኒት ምናልባት ያው አንዳንድ ጊዜ የሚከሰት ነገር አለና ልስጣቶ ያልስጣቶ ልስጣቸው አልስጥ ወይ ብላችሁ ያንን ያው ጥንቃቄ ለማድረግ ሞክሩ። ምክንያቱም ያው ባላሰብነው ነገሮች ሊፈጠሩብን ስለሚችሉ ልጅም ያለበት ቤት የምሰሩ እኔ ከዚህ በፊትም የተለያየ ቪዲዮ ሰርቼላችኋለሁ። ለእናንተ የሚጠቅማችሁን እንደዛ አታድርጉ። ልጅ በምትይዙ ሰዓት ልጃችሁ ላይ ትኩረት አድርጉ። ስልክ እንትን አትበሉ። መድኃኒትን በሚወሰድበት ሰዓት ለልጆች ትኩረት ማድረግ አለባችሁ ብዬ የተለያየ ቪዲዮ ሰርቼላችኋለሁ እና ጥንቃቄ አድርጉ። እንግዲህ ሰበብ እየፈለጉ ገንዘብ ላለመስጠት ሲሉ የተለያዩ ሰበቦችን ይደረድራሉ። የተለያዩ ነገሮችን ሲደረድሩብን ደግሞ እኛ ደግሞ ንቅ ሆነን ያን ነገር ሪከርድ ማድረግ። 2 ስልክ ካላችሁ መልካም፣ 2 ስልክ ከሌላችሁ በራሱ ሪከርድ እንዲያደርግላችሁ አፕሊኬሽን አውርዳችሁ ሪከርዱን ማስቀመጥ። ማለት አሰሪዎቻችሁ እንደዚህ በጣም መጥፎ ምናምን የሚሆኑ ከሆነ እናንተ ብልጥ መሆን አለባችሁ። በጣም ከባድ ነው እንደዚህ የሚያደርጉ መዳሞች፣ ከባድ ነው። እግዚአብሔር ከእንደዚህ አይነት ነገር ይጠብቀን ይጠብቃችሁ እህቶቼ። እንግዲህ እህታችንም እግዚአብሔር አምላክ ይድረስላት። እውነት እንደዚህ ሰበብ አድርገው እኛን እንደዚህ መቅኖ ለማሳጣት እኛን የትም ለማድረግ የሚፈልጉ አረቦችን እግዚአብሔር መድኃኔዓለም ፈጣሪ ልቦና ይስጥልን ማለት ወዳለው እና እህቶች ጥንቃቄ አድርጎ። የእውነት ብዙዎች አሉ የሚሰቃዩ፣ የብዙዎች ገንዘባቸውን ተነጥቀው ፓስፖርታቸውን ተነጥቀው ብዙ አይነት ታሪክ አለ። በነገራችን ላይ እኔ እዚህ ጋር የብዙዎች እንዲህ ነው ብዬ አላወራም እንጂ ብዙዎች በውስጥ እየመጡ እንደዚህ ኮንን በዚህ ምክንያት ነው በዚህ ምናምን ሲሉ በጣም ያሳዝኑኛል። እኔ በእርግጥ አዋቂ ሆኜ አይደለም፣ ግን በማውቀው ነገር ያው የአረባት ሀገሩን ስለምሰማም
እየኖርኩበትም ስለሆነ ያው የማውቀውን ነገር ለእናንተ ማካፈሌ ወደኋላ ስለማልል እና እህቶቼ ጥንቃቄ አድርጎ እግዚአብሔር ከእንደዚህ አይነት ነገር ይሰውረን። ራሳችሁን ጠብቁ። ልጅ የምትይዙ ጥንቃቄ አድርጉ። ልጃችሁ ላይ ትኩረት አድርጉ። ለአንድ ለስራና ለስራ ስለሆነ የመጣችሁት አብዛኞቻችን አሁን ስልክ ልጅ ይዘን የተለያዩ ነገር እናያለን። የራሳችን ሚዲያ ሊኖር ይችላል። እዛ ላይ ቲክቶክ ላይ ልጥፍ ብለን ልጅቱ ሊወርቅ ይችላል እና እናንተም ትደነግጣላችሁ። እናንተም ስራችሁ ይተጓጎላል። ያ ልጅ የሆነ ነገር ቢሆን አስቡት እና የመጣችሁበትን ዓላማ ለማሳካት ስትሉ የምታደርጉት ነገር ላይ ልጅ የምትይዙን ላይ ትኩረት አድርጉላችኋለሁ እህቶቼ። የዛሬው ቪዲዮ ይህን ይመስላል። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ